መጥፋት የሌለበት ቅርስ ነው። የናችሁ ደብዳቤ ነው ይሻለኝ ከጊዜም በጎንሽ ነው ያው መልእክታችሁን አድርሻለሁ። እኔ ለእናንተ ከቅድምም ጀምሮ ስል ነበረ ቃል የለኝም። መብራት ሲጠፋ ሻማ እያበሩ አብረውት ከጎን ሆነው የሚደረገውን እያደረጉ ከጎን የነበሩ ልጆች እነሱ ናቸው። ኪዳነ ምሕረትን እና በምንም የሰው ልጅ በምንም ሊከፈል አይችልም እና የዚህ ሁሉ ጅማሬም ውጣኔም ብዙ ነገሮች ሊጥሉ መጥተው ተራምጄ እዚህ መድረሴ ዋናው መንስኤ እንጂ የተሰኘው መጽሐፏ የሱም የጥንካሬም ጎብዤ ጠንክሬ ማርያምን ሳላመሰግነው ማለፍ አልችልም። እዚህ ቦታ ላይ እንድደርስ ብዙ ስራ አንድ እኮ ነኝ ግን ምን እንደሚያክል በኢየሱስ ክርስቶስ ስም ይሄ መጥፋት የሌለበት ቅርስ ነው። እንዲህ ምን አስባችሁ ነው? ቆይ ወይኔ መድኃኒዓለም ደስ ሲል ደግሞ ምንድን ነው? ይሄ ደግሞ ኬክ ጌታ ኢየሱስ አንዴ ያዘው አቅም ነው ማድረው እኔ የኔ ልጆች ጽሑፍ አለው። እህታችንን እንወድሻለን፣ ሁሌም ከጎንሽ ነን። ኧረ እኔ ወይኔ ካንካ ሚኮ በማርያም ቤት አይዞህ እኮ የናችሁ ደብዳቤ ነው ይሻለኝ ከጊዜም በጎንሽ ነው ያው መልእክታችሁን አድርሻለሁ። ምን ለዚህ ማለት የነገር ቢያቸው ምን ልበል? ምንም በትያቸው አንቺ ለፕሮግራም ስትዘጋጂ እነሱን በዛው ልክ ነበር ሲዘጋጁ የነበረው። ከውታውላ ከሳምንት ቴክኒክ እንደዛ ማልቀስ አይቻልም እያለች ነው። እሺ እኔ ማርያምን እኔ የምታወሩት ይጠፋ የለ አንዳንዴ የማወራው ነገር ጠፋብኝ። እኔ የምናገረው ነገር ጠፋብኝ። እኔ ለእናንተ ከቅድምም ጀምሮ ስል ነበረ ቃል የለኝም። ክርስቶስን ማምላክን በጣም ነው የማመሰግነው። የሚነበብ ሳይሆን ይሄ ሪሲት ነው፣ የሚነበብ አይደለም። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ቃል የለኝም፣ የምናገርበትም አንደበት የለኝም። ምክንያቱም በቃ አላቅም፣ ከኔ በላይ ስኬቴ ላይ እናንተ ናችሁ እንትን ስትሉ የነበረውና
ምቅዲ ኳስችን እስኪ ጨፍሪ ጎኔ ስላላችሁ በቀኝም በግራም በኋላም በፊትም አሜን ያኖራችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔርን ቃል የለኝም እኔ ለእናንተ የምናገርበት አንደበት የለኝም። እግዚአብሔር ብርታት ነው። ፈጣሪ ሊያግዛችሁ ሲሞክር በሰው በኩል ነው የሚያግዛችሁ። በሰው ነው አይደለም የሚያግዛችሁ። ከጎናችሁ የሚሆነው በሰው ነው አይደለ? ለእኔ ደግሞ እናንተ ናችሁ። አሁን ላይ ሞራኔም ከፍታዬም ነብስ እንዳቅ እንኳ ያደረጋችሁኝ እናንተው ጋር ነው እኮ እኔ ያደግኩትኝ። ለማያቀኝ አያቀኝም እንጂ ልጆቼ እናንተ ናችሁ ያሳደጋችሁኝ ማለት ይቻላል። እኔ ከጀምሩ ጀምሮ እዚህ ከፍታ እስክደርስ ድረስ ሁሉ ነገር እስኪቀየር ከደረጃ ደረጃ በቀየርኩ ቁጥር የእናንተ እጅ አለበትና በጣም ነው የማመሰግነው። እግዚአብሔር ብሎ ደግሞ በትንሽ ጊዜ ውስጥ ከፍታዬን የመጨረሻ ከፍታዬን ያሳይልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቃል ያጥራል፣ ቃል የለኝም ለእናንተ። እኔ እንደዚህ ብዬ የምናገርበት ቃል የለኝም። ክበሩልኝ፣ ከፍ ያረጋችሁኝ፣ ትልቅ ያረጋችሁኝ፣ ወደፊትም ደግሞ ትልቅ የምታደርጉኝ እናንተ ናችሁ። ወዳችኋለሁ፣ በጣም ነው የማከብራችሁ። እና ደግሞ ስለ መጽሐፉ ሚኮ አንዳንድ ነገር ይላችኋል ማለት ነው። በሳውንድም አይደለ? በሳውንድም ና እናንተ ነገራችሁ ባንተ ያብራል። አሚን አመለወልቂ። እሺ ሰላም እንዴት ናችሁ? ግምጃዬ የተሰኘው መጽሐፏ ከሁለት ሳምንት በኋላ ይወጣል። የትኛውም ዓለም ላይ የትኛውም ሀገር ላይ ብትሆኑ ያላችሁበት ድረስ በሀርድ ኮፒ ይደርሳችኋል። ከዛም በተጨማሪ ደግሞ አሁን መጽሐፉ ኦልሬዲ ተተርኳል። 5 ክፍል ያለው መጽሐፉ ተተርኳል። በተረካም የፈለጋችሁበት በፈለጋችሁት መንገድ ማውረድ ትችላላችሁ። እና እንግዲህ ይሄ ነው። ሌላ ፈልግ እንላፈላለሽ። እናንተ ጋር ሁላችሁም ጋር ከአረብ ሀገርም ውጭ ያላችሁ ኢትዮጵያም ውስጥ ያላችሁ ሁላችሁም ጋር ይደርሳል። በትረካም እንዲሁም ደግሞ በመጽሐፉ ታትሞ ይደርሳችኋል ማለት ነው። እናንተ ጋር እንግዲህ ምን ጀምረው ስራ ይኖረናል። ያው ይሄ ነው ብዬ የምነግራችሁ ነገር የለም፣ ግን ሁሉንም ነገር መስመር ይዣለሁ አሁን ላይ እግዚአብሔር ይመስገን። የእሱም የጥንካሬም ጎብዤ ጠንክሬ ማርያምን ሳላመሰግነው ማለፍ አልችልም። እዚህ ቦታ ላይ እንድደርስ ብዙ ስራዎች እንዲሳኩልኝ ያደረገው መጀመሪያ ኮስተር እኔ ጋር ባይመጣ፣ ሁለተኛ ነገር ደግሞ ኮስተርን ሚኪን ይዞት የመጣው እሱ ነው እና ሁለቱ ተጋግዘው በመሀላቸው ደግሞ ስንት ያለ ጸሐፊ ነው እና ወንድማቸው ነው። አብረው ነው ያደጉ ሶስቱም ተጋግዘው ከኔ በላይ ማርያምን የምሬን ነው ኪዳነ ምሕረትን መብራት ሲጠፋ ሻማ እያበሩ አብረውት ከጎኑ ሆነው የሚደረገውን እያደረጉ ከጎን የነበሩ ልጆች እነሱ ናቸው። ኪዳነ ምሕረትን እና በምንም የሰው ልጅ በምንም ሊከፈል አይችልም እና ሳወራቸው ስነግራቸው ምናምን ነገር ይሄ ነገር ቢወጣልኝ ብዬ ሳስብ መውጣት እኮ ትችያለሽ፣ አንቺ እኮ ትችያለሽ፣ በቃ እንደምችል እንትን አሉኝ። እኔም ደግሞ እግዚአብሔር ማገዘኝ ተሳካልኝ ማለት ነው። ደግሞ ደስ የሚለው ነገር በቃ በቲክታክ እንዳንድ መጽሐፍ እንዳሳተመ ሰው እኔ ብቻ ነኝ ሴት ያሳተምኩት ማለት ነው። ወንድም ደግሞ አንድ ብቻ ነው ብለዋል። እና ደግሞ ይሄ ነገር ሞራን ይሰጣል። ገባችሁ አይደለ? በጣም ሞራን ይሰጣል። ከዛ በመቀጠል ራሴን ሳላደንቅ አላልፍም። ምክንያቱም የዚህ ሁሉ ጅማሬም ውጣኔም ብዙ ነገሮች ሊጥሉ መጥተው ተራምጄ እዚህ የመድረሴ ዋናው መንስኤ የራሴ ጀግንነት፣ የራሴ ብርታት፣ የራሴ ጉልበት ነው እና ራሴ ምጭ ያለበት ለምን ራሴ ማን ያሞግሰዋል? እና እግዚአብሔር አበርትቶኝ ራሴን በራሴ ጠንክሬ ብዬ እዚህ ቦታ ላይ እንድደርስ ያደረገኝ ክብሩ ይስፋ ለመድኃኒዓለም እና ደግሞ ለእናቴ ለኪዳነ ምሕረት ነግሬያት ለማታልፈኝ ለማታሳፍረኝ በመንገዴ ሁሉ ላለችው ከበረሃ እስከዚህ ድረስ አብራይ ለተከተለችው እናቴ ክብር ለሷ እና ነግሬያት ጠይቂያት ያሳፈረችኝ ነገር የለምና